በጀነራል ታደሰ ወረደ ላይ አደገኛ ያልተጠበቀ እርምጃ ተወሰደ። ይህንን እጅግ የተለየ እርምጃ የተመለከተ ሰበር መረጃ ከመቀለ ደርሶናል። በቆይታችን ተሰሙታላችሁ። ቻይና ዘመናዊ ጸረ አውሮፕላን መከላከያ ለኢራን ልትልክ መሆኑ ተሰምቷል። ተጨማሪ ዘገባው በቆይታችን ይቀርባል። በኡጋንዳ የሚገኙ ቺምፓንዚዎች ለሁለት ተከፍለው አስከፊ የእርስ በርስ ጦርነት ውስጥ እንደገቡ ተመራማሪዎች ተናገሩ። የትንሣኤ በዓል የህይወት አሸናፊነትና የጥሩነት መገለጫ ነው ሲሉ ፕሬዝዳንት ቭላዲሚር ፑቲን ተናግረዋል። ዝርዝሩን በቆይታችን ወደ እናንተ የምናቀርብ ይሆናል። ውድ ቤተሰቦቻችን በሰዓቱ ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ለመላው የክርስትና እምነት ተከታይ ውድ ቤተሰቦቻችን በድጋሚ መልካም የትንሣኤ በዓል እንዲሆንላችሁ ተመኝተናል። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 153 ብር ተገዝቶ 156 ብር ከ1 ሳንቲም ይሸጣል። ፓውንድ ስተርሊንግ 202 ብር ከ1 ሳንቲም ተገዝቶ 206 ብር ከ2 ሳንቲም ይሸጣል። የአውሮፓ ዩሮ 179 ብር ከ4 ሳንቲም ተገዝቶ 183 ብር የሚሸጥ ሲሆን የስዊዝ ፍራንክ 190 ብር ከ3 ሳንቲም ተገዝቶ 194 ብር ከ1 ሳንቲም ይሸጣል። የኩዌት ዲናር 490 ብር ከ2 ሳንቲም ተገዝቶ 500 ብር የሚሸጥ ሲሆን የቻይና ዩዋን 22 ብር ተገዝቶ 22 ብር ከ4 ሳንቲም ይሸጣል። የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ6 ሳንቲም ተገዝቶ 42 ብር ከ5 ሳንቲም የሚሸጥ ሲሆን የሳውዲ ሪያል 40 ብር ከ7 ሳንቲም ተገዝቶ 41 ብር ከ6 ሳንቲም ይሸጣል። ኢትዮ ዳይሬክትን ጨምሮ ከመላው ዓለም ወደ ኢትዮጵያ ገንዘብ በኦንላይንና እንዲሁም በአካል በምትልኩበት ጊዜ በዚህ የምንዛሬ ዋጋ ለቤተሰቦቻችሁ የሚደርስ ይሆናል። እንዲሁም ተጨማሪ 10 ብር ጉርሻ አለው። በኢራን የውጭ ዜጎችን ጨምሮ ከ3500 በላይ ሰዎች መገደላቸውን ባለስልጣናት ተናገሩ። ለ40 ቀናት በዘለቀው የመካከለኛው ምስራቅ ጦርነት በኢራን ውስጥ 3753 ሰዎች መገደላቸው ተገልጿል። የኢራን ባለስልጣናት ሳይንሳዊ በሆነ መንገድ የተካሄደ የአስክሬን ምርመራዎችን በመጥቀስ 2873 ወንዶች እንዲሁም 496 ሴቶች በጦርነቱ መገደላቸውን አስታውቀዋል። በአሜሪካና በእስራኤል አየር ኃይል ድብደባዎች የተገደሉት ኢራናውያን ብቻ ሳይሆኑ በሀገሪቱ የሚኖሩ የአፍጋኒስታን፣ የሶሪያ፣ የፓኪስታን፣ የቻይና፣ የኢራቅና የሊባኖስ ዜጎችንም ጭምር ነው። የኢራን ባለስልጣናት በጦርነቱ ወቅት ስለሚሞቱ ሰዎች የሚገልጹ መረጃዎችን ይፋ የሚያደርጉት አልፎ አልፎ ነው። በእነዚህ ጊዜያትም ቢሆን የሟቾችን ቁጥር ሲገልጹ ሴቶችና ህፃናት ላይ ብቻ ያተኩራሉ። ከዚህ በፊት በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ውስጥ የኢራን ተወካይ የሆኑት 1500 ሰዎች መሞታቸውን ተናግረው ነበር። መቀመጫውን በአሜሪካ ያደረገው የሰብአዊ መብቶች አክቲቪስቶች ቡድን በበኩሉ 3400 ሰዎች መሞታቸውን ገልጾ ከነዚህ መካከል 1600 ያህሉ ሰላማዊ ዜጎች ናቸው ብሎ ነበር። ቻይና ዘመናዊ ጸረ አውሮፕላን መከላከያ ለኢራን ልትልክ መሆኑ ተሰማ። በቅርቡ የሚወጡ የአሜሪካ የደህንነት መረጃዎች እንደሚያመላክቱት ቻይና እጅግ የረቀቁ ጸረ አውሮፕላን መከላከያ ስርዓቶችን በሚቀጥሉት ጥቂት ሳምንታት ውስጥ ለኢራን ለማቅረብ እየተዘጋጀች ነው። ይህ እርምጃ በዋሽንግተን ዘንድ ከፍተኛ ስጋት የፈጠረ ሲሆን በቀጠናው ያለውን ውጥረት ይበልጥ ሊያባብስ እንደሚችል ተነግሯል። እነዚህ ዘመናዊ የጦር መሳሪያዎች የኢራንን አየር መከላከያ አቅም በከፍተኛ ሁኔታ እንደሚያጠናክሩ ባለሙያዎች ይገልጻሉ። ይሁን እንጂ ይህ የጦር መሳሪያ ዝውውር የታቀደው ቀጠናው ደካማ በሆነው የተኩስ አቁም ስምምነት ላይ ባለበትና ዲፕሎማሲያዊ ጥረቶች በሚቀጥሉበት ስሱ ወቅት ላይ መሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል። የቻይናና የኢራን ወታደራዊ ትብብር ማደግ በአሜሪካና በተባባሪዎቿ ላይ ወታደራዊ እንዲሁም ፖለቲካዊ ጫና ሊፈጥር እንደሚችል ይገመታል። ይህ እርምጃ የኢራንን ወታደራዊ አቅም ከመገንባትም በላይ በመካከለኛው ምስራቅ ያለውን የኃይል ሚዛን ሊቀይረው ይችላል። የደህንነት ተንታኞች እንደተናገሩትም አሜሪካ ይህንን እንቅስቃሴ በቅርበት እየተከታተለች ሲሆን ጉዳዩ በቀጠናው ሰላምና ደህንነት ላይ የሚኖረው ተጽዕኖን በተመለከተ ከፍተኛ የዲፕሎማሲያዊ ውይይቶች እንደሚጠበቁ መረጃዎች ይጠቁማሉ።
በኡጋንዳ የሚገኙ ቺምፓንዚዎች ለሁለት ተከፍለው አስከፊ የእርስ በርስ ጦርነት ውስጥ እንደገቡ ተመራማሪዎች ተናገሩ። በዓለም ላይ ትልቁ የሚታወቀው የዱር ቺምፓንዚ ቡድን ለሁለት ተከፍሎ አስከፊ የእርስ በርስ ጦርነት ውስጥ መቆየቱን ተመራማሪዎች ገልጸዋል። በአንድ ወቅት በዩጋንዳ ብሔራዊ ፓርክ ውስጥ የሚገኙ አንጎ ቺምፓንዚዎች ማህበረሰብ ለምን ግጭት ውስጥ እንደገቡ በትክክል ግልጽ ባይሆንም ከ2018 ጀምሮ ግን ሳይንቲስቶች 17 ጨቅላዎችን ጨምሮ 24 ግድያዎች ተመዝግበዋል። አሮን ሰንደል የተባሉ ተመራማሪ እነዚህ እጆችን የሚጨብጡ ቺምፓንዚዎች ነበሩ ብለዋል። አሁን ግን እርስ በርስ ለመገዳደል እየሞከሩ ነው። ሳይንስ በተባለው ጆርናል ላይ የታተመው ጥናቱ የጥቃቱን ጥንካሬና የቆይታ ጊዜ የሰው ልጆች እንዴት ግጭት እንደተፈጠረ በራሱ ላይ ሊያውቁ ይችላሉ ብለዋል። በአሜሪካ የቴክሳስ ዩኒቨርሲቲ አንትሮፖሎጂስት እና የአንጎ ቺምፓንዚ ፕሮጀክት ተባባሪ ዳይሬክተር ሳንዳል ቺምፓንዚዎች በጣም ክልላዊ እንደሆኑና ከሌሎች ቡድኖች ጋር የጥላቻ ግንኙነት አላቸው ብለዋል። ሳይንስ ፖድካስት የማያውቁትን የመፍራት ባህሪ ይታይባቸዋል ብለዋል። ነገር ግን በርካታ አስርት ዓመታት ውስጥ ሰንደል ወደ 200 የሚጠጉ ያንጎ ቺምፓንዚዎች ተስማምተው እንደኖሩ ተናግረዋል። አሁን ግን ባለመግባባት ጎራ ለይተው እየተፋለሙ ይገኛሉ ሲሉ ነው የገለጹት። ከንቲባ አዳነች አቤቤ የትንሣኤ በዓልን በማስመልከት የምገባ መርሃ ግብር አከናወኑ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በጉለሌ ክፍለ ከተማ 27ኛውን የተስፋ ብርሃን የምገባ ማዕከል በማስመረቅ ከማዕከሉ ተጠቃሚዎች የትንሣኤ በዓልን አክብረዋል። ከንቲባዋ በማዕከሉ ከተለያዩ የህብረተሰብ ክፍሎች ጋር ነው ማዕድ በማጋራት የትንሣኤ በዓልን ያከበሩትም። ከንቲባ አዳነች በዚህ ወቅት እንዳሉት በዓሉን ስናከብር መሰል ተቋማትን ከተለያዩ አካላት ጋር በመተባበር በመገንባት ለዜጎች ያለንን ፍቅር በመግለጽ ማህበራዊ እሴቶቻችንን ማክበር ይገባል ብለዋል። በዓሉ ኢየሱስ ክርስቶስ ለሰው ልጆች ያለውን ፍቅር ያለ ልዩነት ያሳየበት እንደመሆኑ ዕለቱን ተደጋግፎ ተረዳቶ በማሳለፍ ለዓለም መኖር እንደሚገባ አሳስበዋል። የምገባ ማዕከላት መከፈት መንግስት የዜጎችን ማህበራዊ ችግሮች ለመፍታት የሰጠውን ትኩረት የሚያሳይ እንደሆነ አስረድተዋል። በዓሉን ምክንያት በማድረግ በሁሉም ክፍለ ከተሞች ማዕድ የመቋደስ መርሃ ግብርን በማዕከላቱ መከናወኑን ጠቁመዋል። የትንሣኤ በዓል የህይወት አሸናፊነት የጥሩነት መገለጫ ነው ሲሉ ፕሬዝዳንት ቭላዲሚር ፑቲን ተናገሩ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የክርስቶስን የትንሣኤ በዓል ለሚያከብሩ የኦርቶዶክስ ክርስትና እምነት ተከታዮች ሩሲያውያን እንኳን አደረሳችሁ መልእክት አስተላልፈዋል። ፕሬዝዳንቱ በመልእክታቸው ታላቁ የትንሣኤ በዓል በሚሊዮኖች የሚቆጠሩ ሰዎችን ልብ በእውነት፣ በደስታ፣ በህይወት አሸናፊነት እንዲሁም በፍቅርና በፍትህ ድል አድራጊነት እንደሚሞላ ገልጿል። በዓሉ ህዝቡን ከቆዩት የቀድሞ አባቶች ወጎችና መንፈሳዊ እሴቶች ጋር የሚያስተሳስር ታላቅ ዕለት መሆኑን አክለዋል። የሩሲያ ኦርቶዶክስ ቤተክርስቲያን ሌሎች የክርስትና እምነት ተከታዮች ታሪካዊና ባህላዊ ቅርሶችን በመጠበቅ የቤተሰብ ተቋማትን በማጠናከር ወጣቱን ትውልድ በትክክለኛ ስነ ምግባር በማነጽ ረገድ የሚጫወቱት አርያነት ያለው ሚናን ፕሬዝዳንቱ አድንቀዋል። በተለይም ሃይማኖታዊ ተቋማት ከመንግስት አካላት ጋር በመቀናጀት ለሀገራዊ አንድነት፣ ለሃይማኖቶች የጋራ ውይይት እንዲሁም በወታደራዊ ዘመቻ ላይ ለሚገኙ ዜጎችና ለቤተሰቦች እያደረጉት ያሉትን ድጋፍ የሚደነቅ መሆኑን ጠቁሟል። ፕሬዝዳንቱ ለመላው ህዝብ መልካም ጤንነትና ብልጽግናን በመመኘት በዓሉ የሰላምና የደስታ እንዲሆን መልካም ምኞታቸውን አስተላልፈዋል። በትግራይ ክልል ለወራት ዘልቆ የቆየው የፖለቲካ ክፍፍል አሁን ወደ አዲስ ምዕራፍ መሸጋገሩን የሚጠቁሙ ሚስጥራዊ መረጃዎች እየወጡ ይገኛሉ። የህወሓት ከፍተኛ አመራሮች የክልሉን ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን ከስልጣን ለማውረድ የተቀናጀ እንቅስቃሴ መጀመራቸውን ተከትሎ በክልሉ ያለውን የጸጥታና የፖለቲካ ሁኔታ ይበልጥ አሳሳቢ አድርጎታል። ይህ እንቅስቃሴ የተጀመረው ጠቅላይ ሚኒስትር አብይ አህመድ የሌተናል ጀነራል ታደሰ ወረደን የቆይታ ጊዜ ለተጨማሪ 1 ዓመት ማራዘማቸውን ተከትሎ ቢሆንም የህወሓት ስራ አስፈጻሚ ኮሚቴ ግን ይህንን ውሳኔ በይፋ እንደማይቀበለውና ውሳኔው የክልሉን ሉዓላዊነት የሚጋፋ መሆኑን
መሆኑን በመግለጽ ተቃውሞን አሰምቷል። በአሁኑ ወቅት የትግራይ ኃይሎች የክልሉን ጊዜያዊ አስተዳደር አወቃቀር ለሁለተኛ ዙር ለማፍረስ የራሳቸውን የበላይነት ለማረጋገጥ ስር ነቀል እርምጃዎችን እየወሰዱ ይገኛሉ። በተለይም በጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የሚመራውን ቡድን ከፌዴራሉ መንግስት ጋር ያለው መቀራረብ ለህወሓት አመራሮች ስጋት መፍጠሩ ይታወቃል። ጀነራል ታደሰ ወረደ ከሰሞኑ በሰጡት መግለጫ እንደ ጌታቸው ረዳ ወደ አዲስ አበባ በመሸሽ አልሄድም በሚል በትግራይ ምድር ቆይተው የጀመሩትን ስራ ለማጠናቀቅ ቁርጠኛ መሆናቸውን ገልጸው የነበረ ቢሆንም ሁኔታዎቹ ግን ካሰቡት ውጪ የሆነባቸው መምጣቱን መረጃዎች ያመላክታሉ። ወደ ትግራይ ክልል የተጓዙት ጀነራል ታደሰ ወረደ በአሁኑ ወቅት በህወሓት ታማኝ ኃይሎች በቁም እስር ላይ እንደሚገኙ ህወሓት ከፍተኛ ክትትል እያደረገባቸው እንደሆነ በውስጥ አዋቂ ምንጮች የተገኙ መረጃዎች አረጋግጠዋል። ይህ እርምጃ በክልሉ ውስጥ ያለውን የኃይል ሚዛን ሙሉ በሙሉ ወደ ህወሓት አመራሮች ለማዞር የታለመ ሲሆን ይህም የጊዜያዊ አስተዳደሩን ህልውና አደጋ ላይ ጥሎታል። የህወሓት እንቅስቃሴ በትግራይ ታጣቂ ኃይሎች መካከልም መከፋፈልን ሊፈጥር እንደሚችልም ተሰግቷል። በትግራይ ክልል ያለው የፖለቲካ ሽኩቻ ከመደበኛ የፖለቲካ ልዩነት አልፎ ወደ ወታደራዊ አመራሮች መገፋፋትና ፍጥጫ መሻገሩ በክልሉ የሰፈነውን አንጻራዊ ሰላም ወደ ከፋ ቀውስ ሊቀይረው ይችላል የሚል ስጋት ፈጥሯል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ለመላው የክርስትና እምነት ተከታዮች መልካም የትንሣኤ በዓል ተመኝተን ተሰናበትን። ሰላም።